የአፍሪካ መሪዎችና ስልጣን መስከረም 15 በየዓመቱ ዓለም አቀፋዊ የዲሞክራሲ ቀን ተብሎ ይከበራል። በ2025 በዚች ዕለት ጅቡቲያዊ የአፍሪካ ህብረት ከፍተኛ ባለስልጣን መሐመድ አሊ ዩሱፍ ንግግር አሰምተው ነበር። ከቃል ወደ ተግባር በሚል የዕለቱ መሪ ቃል የህግ የበላይነት፣ መልካም አስተዳደር፣ ሰላም፣ ሚዛናዊ ምርጫና ድርጅታዊ አመራር ለዲሞክራሲያዊ እድገት አስፈላጊ መሆናቸውን በአጽንኦት አስረድተዋል። በእርግጥ እንዲህ አይነቱ ንግግር የአፍሪካ ህብረት ከፍተኛ ሊቀመንበሮች በየዓመቱ የሚደጋግሙት ነው። ንግግሩን ሊቀመንበሮቹ ብቻ ሳይሆኑ የ54ቱ የአፍሪካ ሀገራት መሪዎችም ጭምር ያሰሙታል። እንደሚተገብሩትም ቃል ይገባሉ። ግን ምንም ዋጋ የለውም። ምክንያቱም የአፍሪካ ሁኔታ እንደሚታየው መሻሻል ሳይኖረው ከጊዜ ወደ ጊዜ በመባባስ ላይ ይገኛል። በፈረንጆቹ 2019 31 የሀገር መሪዎች በምርጫ ወደ ስልጣን መንበር መጥተው ነበር። በቀጣዮቹ ዓመታት ደግሞ በ7 ሀገራት በተደረገው መፈንቅለ መንግስት የዲሞክራሲያዊ አካሄድ ዳግም ወደ ኋላ እንዲመለስ ሆኗል። እነዚህ ሀገራት የዲሞክራሲያዊ ስርዓት አቋቋም ደረጃቸው የተለያየ ነው። አንዳንዶቹ ከምዕራባውያን ጋር የሚወዳደር፣ ከበርካታ የእስያ ሀገራት ደግሞ የበለጠ ዲሞክራሲያዊ የሚባሉ ናቸው። ከነዚህ መካከል በርካቶቹ ደግሞ ምንም የዲሞክራሲ አቅጣጫ የሌላቸውና ህዝባቸው ጨለማ ውስጥ ተዘፍቆ እንዲኖር እያደረጉ ያሉት ናቸው። የተከበራችሁ ተመልካቾቻችን፣ በእርግጥ ሁሉንም በዝርዝር ማቅረብ ባይቻልም ለረዥም ዓመታት ስልጣን ላይ ከቆዩ የአፍሪካ ሀገራት መሪዎች መካከል ጥቂቶቹን እንደሚከተለው እናያለን። በዚህ ዳሰሳ የመሪዎቹን የስልጣን ቆይታ፣ የሰብአዊ መብቶች አጠባበቅ፣ የምርጫ ሁኔታ፣ የእነዚህ ሀገራት መሪዎችና ህዝብስ ምን ይላሉ፣ የተፈጥሮ ሀብታቸውን እንዲሁም መሪዎቹ በሀገራቱ ላይ ያደረሱት ጭቆና የሚለውን ነው በዋናነት የምንመለከተው። ኢኳቶሪያል ጊኒ። ቴዎዶር ኦቢንግ በአፍሪካ ውስጥ ለረዥም ዓመታት በስልጣን ላይ ከሚገኙ መሪዎች በቀዳሚነት የሚገኝ የኢኳቶሪያል ጊኒ ፕሬዝዳንት ነው። የ83 ዓመቱ መሪ በ1979 አጎቱ ላይ ባደረገው መፈንቅለ መንግስት ወደ ስልጣን የመጣ ሲሆን የነበረውን ጨካኝ ስርዓት ከስር መሰረቱ ነቅለን ጥለነዋል፣ አሁን እንደ አዲስ እንጀምራለን በማለት ለህዝቡ ተስፋ ሰጠ። የፖለቲካ እስረኞች ተፈቱ፣ አስገዳጅ የጉልበት ብዝበዛም ቀረ። ሰዎች የፈለጉትን እንዲያምኑና ሲፈልጉ መነጽር ማድረግ እንዲችሉም ፈቀደላቸው። ነገር ግን የገባውን ቃል ሳይጠብቅ እነሆ ሀገሪቱን ለ45 ዓመታት እየገዛት ይገኛል። ካሜሩን። ፓውል ቢያ የሁለተኛ ደረጃን ይዞ የሚገኘው የካሜሩን መሪ ነው። ይህ 92 ዓመቱ አዛውንት በ1982 ወደ ስልጣን ወጣ። ሙስናን በማጥፋትና ብቁ አመራር በመመስረት የሀገሪቱን የዲሞክራሲ በሮች ክፍት እንደሚያደርግ አሳወቀ። ህዝቡን ለዚህ የተሻለ እድልና ለመጪው ብሩህ ዘመን እንዲዘጋጅም ነገረው። ጥቂት ግን አልቆየም። ተቻክሎ ዙሪያውን እሱን በመሰሉ ሰዎች በመሙላት ስልጣኑን ማደላደል ጀመረ። ሁሉንም የፖለቲካ ፓርቲዎች ጨፍልቆ በማድቀቅ እርሱን የሚተካ እንደሌለም አረጋገጠላቸው። እነሆ እስካሁንም ላለፉት 43 ዓመታት በስልጣን ላይ ይገኛል። ሪፐብሊክ ኮንጎ። ዴኒስ ሳሶ ንጉሶ በሶስተኛ ደረጃ የሚገኝ የሪፐብሊክ ኮንጎ ፕሬዝዳንት ነው። ሁለት ጊዜም ወደ ስልጣን መጥቷል። በመጀመሪያ በ1979 ስልጣን ያዘ። ከ13 ዓመት በኋላ በ1992 ደግሞ በመፈንቅለ መንግስት ተባረረ። በ1997 ወታደራዊ ትግል በማካሄድ በድጋሜ ስልጣን መያዝ ቻለ። ለሁለተኛ ጊዜ ስልጣን በያዘበት ወቅት ሀገራዊ እርቅን በማድረግ የሀገር አንድነትን እንደሚጠብቅና የመወያያ መድረክ በመፍጠር ሀገሪቷን እንደሚገነባ አበሰራቸው። አሁን 78 ዓመት የሞላው ዴኒስ የገባውን ቃል ሁሉ በመካድ ቃሉን ሳይጠብቅ በሀገሪቱ ከ40 ዓመታት በላይ በስልጣን ላይ ይገኛል። ዩጋንዳ። በአራተኛ ደረጃ ላይ የሚገኘው ደግሞ የ81 ዓመቱ የሀገር ዩጋንዳ መሪ ዩዌሪ ሙሴቬኒ ነው። በ1986 ነበር ኢዲ አሚን ዳዳን በትጥቅ ትግል በመፈንቀል ወደ ስልጣን የመጣው። ስልጣን በያዘበት የመጀመሪያ ቀን ባሰማው ንግግርም የአፍሪካ በተለይ ደግሞ የዩጋንዳ ትልቁ ችግር ከህዝቡ ሳይሆን መሪዎቹ ስልጣን መልቀቅ ካለመፈለጋቸው ነው ማለቱ ይታወሳል። ሆኖም ግን እንደ ሁሉም የአፍሪካ መሪዎች ሙሴቬኒም ህዝብን በመካድ እነሆ ለ37 ዓመታት በስልጣን ላይ ተቀምጦ ይገኛል። ኢስዋቲኒ። ንጉስ መስዋቲ ሳልሳይ በአምስተኛ ደረጃ ላይ የሚገኝ የሀገር ኢስዋቲኒ መሪ ነው።
በሀገሪቱ ስልጣንን ከትውልድ ወደ ትውልድ የማሸጋገር ባህል አላቸው። በ1982 ወላጅ አባቱ ሲሞት እሱ ገና የ14 ዓመት ልጅ ነበር። ሁለት አክስቶቹ በሚገኙበት ጉባኤም ሀገሪቱን መርቷል። 18 ዓመት ሲሞላው ደግሞ ሚያዝያ 25 ቀን 1986 ንግስናውን ተቀበለ። ለህዝቡም በአምላክ እንደተሾመ ነገራቸው። መላው ዓለም ስለ ዲሞክራሲ ቢሰብክም እንኳ የመከተል ግዴታ የለብንም። ዲሞክራሲ ሀገራችንን የሚመጥን አይደለም። የምንለካው ፈጣሪ በሰጠኝ እውቀት ነው። ካለሱ መሪነት አይነ ስውር ነኝ አላቸው። ይኸው እስካሁን ድረስ ላለፉት 36 ዓመታት ስልጣን ላይ እንደተጎለተ ይገኛል። ኤርትራ ኢሳያስ አፈወርቂ በስድስተኛ ደረጃ ላይ የሚገኝ የሀገር ኤርትራ መሪ ነው። በ1991 የደርግ ስርዓትን ያሸነፈው ህዝባዊ ግንባርን በመምራት አስመራ ገባ። በ1993 ደግሞ የሀገሪቱ ፕሬዝደንት በመሆን ተሾመ። በዚሁ ዓመት በአፍሪካ ህብረት አማካኝነት በካይሮ ስብሰባ ተደርጎ ነበር። ኢሳያስም የአፍሪካ መሪዎች ለረዥም ዓመታት ስልጣን ላይ መቆየታቸውንና እንደ ፈጣሪ እንዲመለኩ መፈለጋቸውን በመተቸት ስብሰባው ላይ ወቅሷቸው ነበር። ዲሞክራሲያዊ፣ አቋማዊ፣ የብዙሃን ሰልፍን ያካተተ ስርዓት በሀገሩ እንደሚያቋቁምም አረጋገጠላቸው። በኢሳያስ አባባል መላው ዓለም በተለይ ደግሞ የኤርትራ ህዝብ እጅጉን ተታለለ። የአሜሪካው የወቅቱ ፕሬዝዳንት ቢል ክሊንተን አፍሪካ ልዩ መሪ መጣላት ሲሉን ፎከሩለት። የዓለምና የኤርትራ ህዝብም ከጫፍ እስከ ጫፍ የደስታ እልልታውን አሰማ። ታዲያ ይህ ሁሉ የኢሳያስ ፉከራ ዋጋ ቢስ ነበር። ይህ 79 ዓመቱ አዛውንት ሁሉንም የገባቸውን ቃል በመካድ ለ32 ዓመታት እልም ባለ አምባገነን ስርዓት በስልጣን ማማ ላይ ቁጭ ብሎ ይገኛል። ጅቡቲ ኢስማኤል ኡመር ገሌ 7ኛ ደረጃን የያዘው የጅቡቲው ፕሬዝዳንት ነው። በ1999 ግንቦት 8 ቀን ነበር አጎቱን በመተካት ወደ ስልጣን የመጣው። እድሉን የፈጠረለትም ይኸው እድሜው የገፋውና የጤና እክል የነበረበት አጎቱ ነበር። የሀገር አንድነትን እንዳረጋገጠ ሁሉ ቀጠናዊና ሀገራዊ ሰላም እንደሚያሰፍን፣ ቁጠባዊ እድገትንም እንደሚያመጣ አረጋገጠላቸው። ያ ሁሉ ቀረ። ህገ መንግስቱን በማሻሻልም ይኸው ለ26 ዓመታት በስልጣን ተቀምጦ ይገኛል። የሰብአዊ መብት አጠባበቅ እነዚህ በመፈንቅለ መንግስት አሊያም በአብዮትና በጎሳ ተመርጠው ወደ ስልጣን የመጡ መሪዎች ትናንት ለህዝቡ አልጣሙትም። ዛሬም የሚያስተዳድሩት ህዝባቸው ቅኝ ግዛታቸው እንደ እሬት እየመረረውን ቢሆን እንዲኖር ፈርደውበት ይገኛሉ። በዚህም በላያቸው ላይ የሚደረግ ተቃውሞ ከጊዜ ወደ ጊዜ እየተጠናከረ ይገኛል። እነዚህ ቅኝ ገዢዎች ግን የቆረቆራቸውም አይመስሉ። ክፍተታቸውንም ማረም አይፈልጉም። ስልጣናቸውን ለህዝብ አሳልፈው መስጠትም ምርጫቸው አይደለም። ይልቅስ በምትኩ የህዝብን ድምፅ ለማፈን ቆርጠው ተነስተዋል። የመገናኛ ብዙሃንን የቻሉትን በማድረግ አፍነዋቸዋል። የነበሩትን የፖለቲካ ድርጅቶችም እንዲሁ በታትነዋቸዋል። ተቃዋሚዎችና ጋዜጠኞችንም በየጊዜው እንዲታሰሩና እንዲሰደዱ አድርገዋል። ሰላማዊ ሰልፍ የሚወጣ ህዝብንም በአደባባይ ይረሽናሉ። የተለያዩ ሲቪክ ማህበራትንም ተግተው ስራዎቻቸውን እንዳያከናውኑ በግልጽና በተንኮል እንቅፋቶችን በመፍጠር ይገድባሉ። እስር ቤቶች ከትምህርት ቤቶችና ሆስፒታሎች ቁጥር በላይ እንደ ፈንድሻ እንዲፈኩም አደረጉ። ታዲያ እስር ቤቶቹ መያዝ ከሚገባቸው የሰው ቁጥር በላይ ስለያዙ የውሃ፣ የሕክምና፣ የምግብና የመጸዳጃ ቤት አገልግሎት በጣም አስቸጋሪ ሆነ። አብዛኞቹ ሀገራት ለእስረኞቻቸው ከባድና ጭካኔ የተሞላበት የምርመራ ሂደት ያካሂዳሉ። ለምሳሌ በ1990ዎቹ በኢኳቶሪያል ጊኒ እስረኞች ጆሮአቸውን ይቆረጡ እንደነበር ዓለም አቀፉ የሰብአዊ መብት ድርጅት ያስታውቃል። በኤርትራም ቢሆን በተለያየ ምክንያት የታሰሩ ሰለባዎች ከቤተሰቦቻቸው ጋር እንደማይገናኙና ያሉበት ሁኔታና ቦታም እንደማይታወቅ የዓይን እማኞች የሚሰጡት መረጃ ያስረዳል። እነዚህ መሪዎች እንግዲህ በሕይወት ላሉት ብቻ ሳይሆን በራሳቸው እጅ ለገደሏቸው ዜጎችም ጭምር አረመኔዎች ናቸው። በሀገረ ስዋቲኒ ግርግር ላይ የተገደሉ ዜጎችን የመንግስት ወታደሮች በእሳት ያቃጥሉ እንደነበር ዘገባዎች ያመለክታሉ። በኤርትራም በተመሳሳይ የተቃዋሚዎች ሬሳ ወደ ሀገር ቤት እንዲገባ እንደሚከለከል የአደባባይ ሚስጥር ነው። ዓለም አቀፍ ተቋማትም እንግዲህ የመሪዎቹን ክፋት በተደጋጋሚ በተለያየ መንገድ ይለኩታል።
በ2025 ወሰን አልባ ጋዜጠኞች በዘገበው መሰረት ኤርትራ ሀሳብን በመግለጽ ነፃነት ከ180 ሀገራት መካከል 180ኛ ደረጃ ላይ ስትቀመጥ፣ ጅቡቲ 168ኛ፣ ካሜሮን 131ኛ፣ ኢኳቶሪያል ጊኒ ደግሞ 118ኛ ደረጃ መውጣታቸውን ያመለክታሉ። ይህም የአምባገነኖች ዋነኛ ጠላት ሀሳብን በነፃ መግለጽ መሆኑን በይፋ ያስረዳናል። ከዚህ ጋር በተያያዘም በመገናኛ ብዙሃን የሚተጉ ዜጎች የዚህ ክፉ ተግባራቸው ቀዳሚ ተጠቂዎች ናቸው። በ2025 በአፍሪካ 67 የሚሆኑ ጋዜጠኞች እስረኞች ነበሩ። አብዛኞቻቸው በኤርትራና ኢትዮጵያ የሚገኙ ሲሆኑ ኤርትራ 16 ጋዜጠኞችን ለ10 ዓመታት አስራ እያሰቃየች መሆኗ ይታወቃል። ምርጫ በአብዛኛው የመብት ጥሰት የሚታየው እንግዲህ በምርጫ ወቅት ነው። በእርግጥ በኤርትራና ኢስዋቲኒ ፕሬዝዳንታዊ ምርጫ የለም። ኢስዋቲኒ የምትተዳደረው በንጉሳዊ ቤተሰብ ነው። ኤርትራ ግን ከልኩ ያለፈ ጨካኝ አምባገነን መሪ ነው ያላት። በነገራችን ላይ በሌሎቹ ሀገራት የሚካሄደው ምርጫም ቢሆን አብዛኛውን ጊዜ ማጭበርበር የበዛበት ኢፍትሐዊ አሰራር የሚታይበት ነው። ውጊያ በሚመስል የሁከትና ግርግር ምሳሌ ሆኖ የሚያልፍበት አጋጣሚም ደግሞ መለያው ነው። የጸጥታ አባላትና ወታደሮች ሽብር ይፈጥራሉ፣ በጅምላ ያስራሉ፣ ያሰቃያሉ። የኢንተርኔት አገልግሎትንም እንዳሰኛቸው ያቋርጡታል። እነዚህ መሪዎች ከሚያካሂዱት አመፅን ባሻገር የሀገሪቱ ህገ መንግስትን በመቀየር ለነሱ እንደሚስማማቸውም ያደርጉታል። ለምሳሌ የጅቡቲ፣ ዩጋንዳ፣ ኮንጎና ጊኒ ፕሬዝዳንቶች በስልጣን ለመቆየት የስልጣን ዕድሜ ገደብ እንዲራዘም አድርገዋል። ከ2015 እስከ አሁን ባለው ጊዜ ደግሞ ሌሎች 9 ሀገራት በስልጣን የሚቆዩበት የጊዜ ገደብን ቀይረውታል። ለመሆኑ የእነዚህ ሀገራት መሪዎችና ህዝቦች ምን ይላሉ? ያ የተከዳው ህዝብና ያቺ ያልጠበቀችው ትርኢት ያጋጠማት አህጉር እየሆነ ያለው ምንድን ነው በማለት መሪዎቹን ይጠይቋቸዋል። እነሱ ግን ምንም የሚሰማቸው ሀፍረትም ሆነ ውርደት ባለመኖሩ ሳያፍሩ የተለያየ ምክንያት ሲሰጡ ይታያሉ። የሀገራቱ ህዝብና ዓለም ስለ እነዚህ መሪዎች ያለው መልከታ የተገላቢጦሽ ቢሆንም እነሱ ግን ስለ ራሳቸው ያሉት ከእውነታው የራቀ ነው። ቴዶር ኦቢንግ እኔ ሀገሪቷን ለማረጋጋት በእግዚአብሔር የተመረጥኩ ነኝ። ለዚህም ነው በትጋት እያገለገልኩ ያለሁት። እነዚያ ሀገሪቱ ውስጥ ሰላምና መረጋጋት እንዲጠፋ የሚፈልጉት ናቸው እንዲወርድ የሚፈልጉት በማለት በአንድ ወቅት ተናግሯል። ካሜሮናዊ ፖል ቢያም እንዲሁ የህዝቡን ጥሪ ለማዳመጥ በስልጣን ላይ እንዳለና በዚህም ሀገሩን ለማገልገል ሲል መስዋዕትነት እየከፈለ መሆኑን በድፍረት ይገልጻል። ዩዌሪ ሙሴቬኒም በኡጋንዳና ቀጠናው ሰላምን ለማስፈን ወሳኝ ሰው መሆኑን ያስረዳል። አክሎም የሀገር መሪዎች ለረዥም ጊዜ ስልጣን ላይ ከቆዩ ህዝባቸውን ይበልጥ የመቆጣጠር ብቃት እንደሚኖራቸውም ያስተምረናል። የኡጋንዳ ህዝብ የመሪውን ጤንነት እንዳይጠራጠርም ፑሻፕ እየሰራ የሚያሳዩ ምስሎችን ሳይታክት በመገናኛ ብዙሃን ያሰራጫል። ንጉስ ኢስዋቲኒ ጥንታዊ አመራር ከዘመናዊ አመራር በላይ እርጋታና ቀጣይነት እንደሚፈጥር፣ የባለፈውና የአሁኑ ጊዜን የሚያስተሳስር መሆኑንም ደግሞ ያስረዳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በስልጣን ላይ ያለሁት ወድጄ ሳይሆን ነባራዊ ሁኔታ አስገድዶኝ ነው ይላል። የፈለገውን ጊዜ ቢፈጅም ስልጣን ላይ ቆያለሁ። የሆነ ሰው መወገድ አለብህ ስላለኝ አልደነግጥም በማለት ይሉኝታ አልባ ንግግሩን አስደምጧል። የጅቡቲው መሪ ኢስማኤል ኡመር ጌሌ በበኩሉ የኔ በስልጣን ላይ መኖር ለሀገሬ ብቻ ሳይሆን የአፍሪካ ቀንድም እንዲረጋጋ አድርጓል። በጡረታ አማካኝነት ከኃላፊነት የመውረድ ብፈልግም ይህ ኃላፊነታዊ ነው ይሉኛል ብሏል። በነገራችን ላይ ብሎ ቀጥሏል የጅቡቲው ፕሬዝዳንት ጅቡቲን ሲንጋፖር ያለችበት ደረጃ ላይ ለማድረስ ነው እየሰራው ያለሁት። ይህንን የተረዱ የፓርቲያችን አባላትም ከስልጣን እንዳልነሳ ከለከሉኝ። እኔ ደግሞ ለሀገሬ ፍቅር ስላለኝ ራሴን ጎድቼም ቢሆን እያገለገልኳት ነው በማለት ለነፍሱ ይሞግታል። የተፈጥሮ ሀብት እነዚህ ሁሉም ከላይ የጠቀስናቸው ሀገራት በተፈጥሯዊ ይዞታቸው እጅግ ሀብታሞች ናቸው። እንደ ኤርትራና ጅቡቲ ያሉት ደግሞ ተጨማሪ ወሳኝ ስትራቴጂካዊ ቦታም አላቸው። ይሁን እንጂ ይህ ጸጋ ከህዝቡ እጅ ውጪ ነው። የተወሰኑ መሪዎችና የውጭ አጋር ኃይሎች ነጋጠባ እየመዘበሩት ይገኛሉ። ለምሳሌ ኢኳቶሪያል ጊኒ፣ ካሜሮን፣
ሪፐብሊክ ኮንጎና ኡጋንዳ ከተፈጥሯዊ ጸጋቸው በተጨማሪ በእርሻ መሬትና ማዕድናዊ ይዞታዎቻቸው እንዲሁም በነዳጅ ዘይት ሀብታሞች ናቸው። የሚገኘው ገቢ ደግሞ ወደ ከፍተኛ ባለስልጣናት ኪስና እንደነ አሜሪካ፣ ቻይና፣ ፈረንሳይ፣ ስፔን፣ ሉክዘምበርግ፣ ህንድና ማሌዥያ ላሉት አጋር ሀገራት ይጓጓዛል። ኤርትራም እንዲሁ ባላት ስትራቴጂካዊ አቀማመጥ ከምታገኘው ገቢ በተጨማሪ እንደ ወርቅ፣ ነሐስ፣ ዚንክ፣ ፖታሽ፣ ሲሚንቶ፣ ጂፕሰም እና ዕጣንን በመሳሰሉ ማዕድናት ትልቅ የተፈጥሮ ስጦታ አላት። የሚገኘው ገቢ ደግሞ ኢሳያስ ከቻይና እና ከአረብ ሀገራት ጋር የሚጋራው ነው። መሪዎቹ በሀገራቱ ላይ ያደረሱት ጭቆና። ባለስልጣናቱ በሀገሪቱ ለረዥም ጊዜ የሚቀጥል በቀላሉ የማይሽር ከባድና ጥልቅ ጠባሳ ይተዋሉ። ስር የሰደደ ድህነት፣ ስደት፣ ድንቁርና ይበዛል። የሰብአዊ መብት ጥሰትና አመፅም ባህል እየሆነ ይሄዳል። ተቋማት ይፈርሳሉ ወይም ትርጉም አልባ ሆነው እንዲዳከሙ ይደረጋሉ። ሕግና ሕገ መንግስት ከዜጎች እጅ ወጥቶ በግለሰቦች እጅ እንዲወድቅ ይደረጋል። ሙስና አንሰራርቶ ፍትህና መብት በገንዘብ መገዛት እንደሚቻል ይሆናል። ብቃት ያላቸው ሰዎች ተዳፍነው ክፉዎችና ተንኮለኞችን የበላይነት በመስጠት ኃይል እንዲያገኙ ያደርጋል። ሀገርም ተቋማዊና ማህበራዊ ትስስሮቿ ተበጣጥሶ እያዘገመች ወደ መበታተን እንድታመራ ትገደዳለች። ማጠቃለያ። በእርግጥ እነዚህ ስርዓቶች ከስር መሰረታቸው ተነቅለው መጣል እንዳለባቸው እሙን ነው። እንደነዚህ ያሉትን ሀገራት ህዝቡ ሀገሩን፣ ሀብቱን፣ ስርዓትና ባህሉን በጽኑ ትግል ሳይታክት የራሱ ማድረግ አለበት። ይህንን ማድረግ የሚቻለው ግን የትግሉ ዋና አቀንቃኝ የሆነው ህዝብ ከስርዓቶቹ ባህሪና ልምድ መራቁን ማረጋገጥ ሲቻል ነው። እናም የስልጣን ርክክብ፣ መቻቻል፣ አብሮ የመስራት ባህልና የህዝብ ጥቅምን ማስቀደም የተሻለ ስርዓት ለመመስረት አስፈላጊ ናቸው ብለን እናምናለን። ሰላም።